ጀግኖች የምትባሉበት ቦታ ይሁን፣ የምክር ቤት ይሁን፣ የጸሎት ቤት ይሁን። ጸሎት የተሳሳተ የምንመልስበት ቤት እናድርገው። ድዋ እውነቴ ነው ናችሁ። ድዋችሁ፣ ጸሎታችሁ በሁሉም ማታ አሁን ጾም ሲገባ ሁሉም በየፊና ይሄዳል። ሁላችንም ቀን አንገናኙ፣ ማታ ነው የሚገናኘው አይደለም። ማታ ስንገናኝ ሰላም ያዋለን በቃ በሳቅ በጫወታ በፈገግታ እንድናመሻው ይሄ ነገር ስራውም ደግሞ ቀላል እንዲያደርግልን እግዚአብሔር አምላክ መልካም ነገር እንዲሰጠን ቀድመን ከወዲሁ ሙስሊም ብትሆኑ ክርስቲያን፣ ማንም የትኛውም እምነት ብትሆኑ እዚህ ጋር ረግጠን መቆም እንድንችል አቅም እንዲሰጠን በጸሎት እንጀምረዋለን። የትኛውም ቢሆን ስራው እላችኋለሁ የኔ ውዶች። ነው መወዳችሁ። ስላበዛሁባችሁ በጣም ይቅርታ። ላበዛሽም። ኧረ በጣም ደስ የሚል ምክር ነው። ደስ የሚል እንትን የሰጠሽን። ኧረ ማርያምን እና ልሻለሁ። አንቺንም ፈጣሪ ባርክሽ፣ ልጆችሽንም እግዚአብሔር ይጠብቅ። አንቺንም ባለሽበት እግዚአብሔር ጥብቅ ያደርግልን። እሷም የማርያም እና ልሻለሁ። ይቅርታ ዘርፍዬ መውደድዬ ወይኔው አሉ። እግዚአብሔር ይመስገን። ዘርፍዬ ምንድን ነው ርዕሳችሁ? በግማሽ ላይ ርዕሳችን ያነሳሁበት ምክንያት አሁን ብዙ ቦታ እኔ በብዙ ነገሮች እየታገለ ነው ሰው ያለው፣ በብዙ ነገሮች ስድብ ላይ ጥላቻ ላይ ነው ያለ ሰዎች። መጀመሪያ ይሄን ከምናደርግ በፊት በሽማግሌ ሽምግልና ገባን ወይ? በሽምግልና አስጠየቅን ወይ? ልጆቻችን በምን ምክንያት መክረናቸው እስካሁን ድምፅ እነሱ ጋር ይድረስም አይድረስም አናቅም። ይስሙንም አይስሙንም አናቅም። የምናውቀው ጉዳይ የለም አይደለ? እዚህ እናወራለን፣ ይሰማሉ፣ ዮክሴም ይሰማሉ። ግን ምንድነው ጠበቅ ያለ ሽምግልና ገብተናል ወይ? በመሀላቸው እንደ አንድ ኦዲየንስ እንደ አንድ ቤተሰብ፣ እኛ አሁን ቤተሰብ ነን እዚህ ጋር እና ገብተን ጠየቅን ወይ? ሽምግልናስ ሰው አምጥተን በዙሪያቸው ባለ ወንድም አላቸው፣ ወንድሞቻቸው አሉ፣ ጓደኞቻቸው አሉ፣ አምጥተን እዚህ ጋር ጠይቀናል ወይ? አልጠየቅንም። ሽምግልናም አልገባንም። ሰዎቹም አምጥተን እዚህ ጋር ወንድሞቻቸውም አሉ፣ ታላላቅ አሉ። እነዚህ ልጆች በዚህ ዙሪያ ምከሯቸው፣ ገስጿቸው ብለንም ያወራንም ነገር የለም። እነሱም አላገኘንም፣ አላክንባቸውም። እዚህ ጋር አስገብተን እንደ ወንድምም ሁለት ትልልቅ ወንድም አሉ። እግዚአብሔር የተመሰገነ ይሁን። ማብሻ ጊዜ አጀንዳ ይዘን ጾምም ሳይገባ የሙስሊሙም የክርስቲያንም ጾም ሳይገባ እነዚህ ልጆች መክረው ገስጸው ቦታ እንዲያስገቡልን ሽምግልና እንግባ። ከምንም በፊት ከምንወስን በፊት ብዙ ቦታ ካላየናቸው አንያቸው የሚል ነገር ዛሬ በሁሉም ከማታ ጀምሮ አጀንዳ ወጥተዋል። ሁሉም እየደመደመ ነው። ይሄ ከማለታችን በፊት ሽምግልና እንግባ። ከሌላ ቦታ የተለዩ ሰዎች ነን እኛ። ብዙ ሰው ይለናል፣ የተለያችሁ ናችሁ ይሉናል። ብዙ ቦታ ይወራል፣ ትሰሚ ይሆናል፣ ቻናልም ላይ ይወራል በጽሁፍ የተለዩ። እኔ አንድ ቦታ አይቼ ዮክሴ ጨረቃ እያወራች እኔም አለው ጥቅስ አድርገውበት ምን አደረጉ? የተለዩ ሰዎች ናቸው፣ የሚሚ ቤተሰቦች የተለዩ ናቸው ብለው ቻናል ላይ ጭነውታል። በጣም ደስ አለኝ ይሄ በማለት። ለምን እኛ ጋር እግዚአብሔር ይመስገን ጥላቻ የለም፣ ስድብ የለም፣ ማንቋሸሽ የለም፣ ማዋረድ የለም፣ ወደ ታች መዘዘቅ የለም። የተጣራ ነው በቃ። ይሄን የተጠራ ማንነታችን እስኪ ለእነሱም እንግለጥላቸው። ለወንድሞች ይምጡ፣ ወንድሞቻቸው በዙሪያቸው አሉ የምንላቸው ጓደኞቻቸው ጠርተናቸው እዚህ ጋር ጋብዘናቸው እዚህ አስቀምጠናቸው። ከምንም በላይ ቤተሰብ ይበልጣል። ከምንም በላይ ወንድም እናት እህት ይበልጣል። ወንድሞቹ ሁለት አሉ። በሽምግልና እንደ እናትም እንደ እህትም እዚህ ጋር ጠርተናቸው እናምጣና እነሱ እንጠይቅና ከነሱ የሚሉን ነገር እንስማቸው። ጾም ሲገባ ሳይገባ አይሻልም? በዚህ አሁን ዋናው ያመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ።
እኔም ስልሽ በራሴ አሁን ነገ ነው የ3 ቀን ጾማል እና እዛ ሀገር አዋጅ እንትን እንበል መሀላ እናድርስ ተብሎ ተጽፎልናል። ግሩፕ አለን የዘማሪዎች የኛ ማለት ነው። እና ምን አለ መሰላሽ ትክክል ነሽ፣ እውነት ነው። ይቅር መባባል በይቅርታ መተላለፍን የመሰለ ምንም የለም። እንኳን እኛ አይደለንም የእግዚአብሔር ፍጥረቶች ትናንት የተፈጠርነው ልጆች አይደሉ? እግዚአብሔር እንኳን ራሱ እንደዛ ተወግሮ ተገርፎም ተሰቅሎም አጥንቱ እስከሚሰናጠቅ ስጋዎች እስከሚቆራርጥ ተጎርስ የሚያደርጉትን አያውቁትና ይቅር ብሏቸው ብሏል። ልክ ነሽ፣ ትክክል ነሽ ዘርፍዬ፣ እውነሽን ነው። ከይቅርታ በላይ ምንም ነገር የለም። እኛ ማንን ይቅር ብለን በይቅርታ ማናልፈው? እኔ እንደውም በብዛት አሁን እንደዚህ እስካሁን ድረስ አልገባሁም ነበርና በብዛት የገባሁት ይቅርታ አድርጎልኝ ልላችሁ ነው። ምናልባት አስቀይሜያችሁ ከሆነ ሳቅ በድፍረት ሳላቅ ደግሞ በስህተት ይቅርታ ልጠይቃችሁ ነው። ምክንያቱም ንጹሕ ልብ ይዘንም ጾመንም አይሆንም እንኳን ሌላ ነገሮችን አስበን ማለት ነው። እና ትክክል ነሽ፣ እቀበልሻለሁ መውደድዬም፣ ሁላችሁም ሚሚዬም እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ይሄን ሀሳብ ራሱ ጨረቃ ፋሚሊም ይሄን ዜድዬም ይሄን ሀሳብ በማምጣታችሁ ራሱ ሙስሊም እህቶችም ክርስቲያኖችም ስልሽ ኦርቶዶክሶችም እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ፈጣሪ ባላችሁበት እንጀራችሁን ያውጣላችሁ።